ሁላችንም በሆነ አጋጣሚ እጃችንን ተንተርሰን ስንተኛ ወይም ደግሞ እግራችንን አመሳቅለን ለረጅም ጊዜ ስንቀመጥ መደንዘዝ ወይም የሞጋት ስሜት አጋጥሞ ያውቃል። ብዙ ጊዜ ይሄ ስሜት አቀማመጣችንን ስንቀይር ይጠፋል። ነገር ግን መደንዘዙ የማይለቅ ከሆነስ ወይም ደግሞ እየባሰ ከመጣስ? ዛሬ በቪዲዮአችን በእጅና በእግር ላይ የሚሰማ የመደንዘዝ ስሜት መቼ ነው አደገኛ የሚሆነው፣ እንዲሁም ዋና ዋና መንስኤዎች ውስጥ ምንድናቸው የሚሉትን ነጥቦች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን የምሰራቸው አስተማሪ የጤና ቪዲዮዎች ላይክ ያንሳችኋልና ላይክ በማድረግ ጀምሩት። መልካም ቆይታ። በእጆችና በእግሮች ላይ የሚሰማ የመደንዘዝ ስሜት በሕክምና አጠራሩ ፓረስቴዣ በመባል የሚታወቅ ሲሆን የስሜት ህዋሳት መጥፋት ወይም ደግሞ መቀነስ ማለት ነው። ይህም ሁኔታ ህመምን፣ የሙቀት መጠንን ወይም ደግሞ ንክኪን የመለየት ችሎታ መቀነስን ሊያካትት ይችላል። ይህም ምልክት በአብዛኛው የሰውነት ጫፎችን በተለይ የጣት ጫፎችን እናም ደግሞ የእግር ጣት መርገጫዎችን ያጠቃል። መንስኤው ከቀላልና ጊዜያዊ ጉዳዮች ጀምሮ እስከ ከባድ የጤና እክሎች ድረስ ሊለያይ ይችላል። በእጆች ላይ የሚሰማ የመደንዘዝ ምልክቶች ሊለያዩ ይችላሉ። እነዚህ ስሜቶች አልፎ አልፎ የሚመጡና የሚሄዱ ወይም ደግሞ የማይለቁ ሊሆኑ ይችላሉ። የተለመዱት ምልክቶች እንደ መርፌ የሞጋት ስሜት፣ ይህ ከመደንዘዙ ጋር ተያይዞ የሚከሰት ነው። የጡንቻ መድከም፣ በእጆች ወይም ደግሞ በክንድ ላይ የሚሰማ የጥንካሬ ማነስ፣ ይህም እንደ መሳሪያዎችን መያዝ ወይም ደግሞ የሸሚዝ ቁልፍን እንኳን መቆለፍ ያሉ ተግባራትን አስቸጋሪ የሚያደርግ ነው። ሌላው የእንቅስቃሴ ቅንጅት ወይም ደግሞ ሚዛን የመጠበቅ ችግር፣ የማቃጠል ወይም ደግሞ የሞጋት ስሜት እንዲሁም ደግሞ ለጥቃቅን ንክኪዎች የሚኖር ከፍተኛ ስሜታዊነት። ይሄ ማለት ጥቃቅን ንክኪዎች ሲኖርብን ወይም ደግሞ ጥቃቅን ንክኪዎች ሲኖር ከፍተኛ የሆነ ህመም ይከሰታል ማለት ነው። ታዲያም አልፎ አልፎ የሚከሰት የመደንዘዝ ስሜት አሳሳቢ ባይሆንም የማያቋርጥ ወይም ደግሞ ተደጋጋሚ የእግር መደንዘዝ ግን ከባድ የጤና ችግር ምልክት ሊሆን ይችላል። በተለይ መደንዘዙ ከህመም፣ ከጡንቻ ድክመት ወይም ደግሞ የእንቅስቃሴ ቁጥርን ከማጣት ጋር ተያይዞ የሚከሰት ከሆነ ትኩረት የሚሻ ነው። ይህም ሁኔታ ሳይታከም ቢቀር ተጨማሪ የነርቭ ጉዳት ሊያስከትል ይችላል። በከፋ ሁኔታ ደግሞ ለሽባነትም ሊዳርግ ይችላል። ስለዚህ የማያቋርጥ የእግር መደንዘዝ ካጋጠማችሁ መንስኤውን ለማወቅና ተገቢውንም ህክምና ለማግኘት የህክምና ምክር መፈለግ እጅግ አስፈላጊ ነው። ታዲያም በእጆችና በእግሮች ላይ የሚከሰት የመደንዘዝ ስሜት ብዙ መንስኤዎች ሊኖሩት ይችላሉ። አንዳንዶቹ ቀላልና ጊዜያዊ ሲሆኑ፣ ሌሎቹ ደግሞ ይበልጥ ከባድ የሆኑ የጤና ችግሮችን የሚያመለክቱ ናቸው። ታዲያም አንዳንዱ ቀላል ነው፣ አንዳንዱ ደግሞ ስር የሰደደ ከባድ የጤና ችግርን አመላካች ሊሆን ይችላል ማለት ነው። ስለዚህ ጥቂቶቹ የተለመዱ የሚባሉ ዋና ዋና የመደንዘዝ ስሜትን ሊያስከትሉ የሚችሉ ምክንያቶች ምን ምን ናቸው የሚለውን በመቀጠል በዝርዝር እንመለከታለን። አንደኛና የመጀመሪያ ምክንያት የሚባለው የአቀማመጥ ወይም ደግሞ የአቋቋማችን ተጽዕኖ ነው። ሁላችንም ለረጅም ጊዜ እግራችንን አጠላልፈን ወይም ደግሞ አመሳቅለን በመቀመጥ ወይም ደግሞ እጃችንን ከራሳችን በታች አድርገን ተንተርሰን ማለት ነው በመተኛታችን ምክንያት የሚመጣ የመደንዘዝ ስሜት አጋጥሞን ያውቃል። ይህም በአብዛኛው የሚከሰተው በነርቮች ላይ በሚፈጠር ጊዜያዊ መጨመቅ ወይም ደግሞ ወደ አካባቢው የሚሄደው የደም ዝውውር በመቀነሱ አማካኝነት ነው። ይህም አይነቱ የመደንዘዝ ስሜት ጉዳት የሌለው ሲሆን አቀማመጣችንን ስንቀይር በራሱ ጊዜ የሚጠፋ ነው። ይህ ማለት የደም ዝውውርም ሲመለስልን የሚስተካከል ህመም ነው ማለት ነው። ሁለተኛ ምክንያቱ በተለያዩ ኢንፌክሽኖች አማካኝነት የሚመጣ ነው። የተወሰኑ የኢንፌክሽን አይነቶች በነርቭ ስርዓት ላይ ጉዳት በማድረስ የሞጋት ወይም ደግሞ የመደንዘዝ ስሜትን ሊፈጥሩብን ይችላሉ። ለምሳሌ አልማዝ ባለጭራ፣ ኤችአይቪ እንዲሁም ደግሞ እንደ ላይም ዲዚዝ ያሉ በሽታዎች የመደንዘዝ ስሜትን የሚያስከትሉ በሽታዎች ናቸው። ሶስተኛ ምክንያቱ የስኳር በሽታ ነው። ለረጅም ጊዜ የሚቆይ ከፍተኛ የደም ስኳር መጠን ነርቮችን ቀስ በቀስ ሊጎዳብን ይችላል። በተለይ በእግርና በታችኛው የእግር ክፍል ላይ ጉዳትን ያስከትላል። ይህም ሁኔታ ዲያቤቲክ ኒውሮፓቲ በመባል የሚታወቅ ነው። ታዲያ ምልክቶቹ ምንድናቸው? በእግር ላይ ቀስ በቀስ የሚጀምር የሞጋት ወይም ደግሞ የመውረር ስሜት ቆይቶም ደግሞ ወደ እጅ የሚሰራጭ ይሆናል። ሌላው ሚዛንን የመጠበቅ ችግር እንዲሁም ደግሞ የማቃጠል ህመም ወይንም የመደንዘዝ ህመም ያስከትላል ማለት ነው። ስለዚህ በስኳር በሽታ አማካኝነት ነርቮች ቀስ በቀስ በጊዜ ሂደት ማለት ነው ስለሚጎዱ የመደንዘዝ ስሜት የሚሰማን ይሆናል ማለት ነው። አራተኛ መልቲፕል ስክሌሮሲስ ነው። የሞጋት ወይም ደግሞ የመደንዘዝ ስሜት በአብዛኛው የመልቲፕል ስክሌሮሲስ የመጀመሪያ ምልክቶች ውስጥ አንዱ ነው። ይህም የጤና እክል በማዕከላዊ የነርቭ ስርዓት ውስጥ የሚገኙ የነርቭ መሸፈኛዎችን የሚጎዳ በሽታ ነው። የዚህ በሽታ ምልክቶቹ አልፎ አልፎ የሚከሰት የሞጋት ወይም ደግሞ የመደንዘዝ ስሜት፣ የእይታ ችግሮች፣ የጡንቻ ድክመት እንዲሁም
የእንቅስቃሴ ችግሮች ናቸው። ከአንድ የሰውነት ክፍል ይልቅ ሌላኛውን ይበልጥ ሊያጠቃ የሚችል በሽታ ነው። አምስተኛ ምክንያቱ ፔሪፌራል ኒውሮፓቲ ነው። የመውጋት ወይም ደግሞ የመደንዘዝ ስሜቱ ስር የሰደደ ከሆነ ዋነኛውና የተለመደው መንስኤ ፔሪፌራል ኒውሮፓቲ ነው። ይህም የጤና እክል የሚከሰተው ከውጨኛው የነርቭ ስርዓት ይሄ ማለት ከአንጎልና ከአከርካሪ አጥንት ውጪ ያሉትን ነርቮች ላይ ጉዳት ሲደርስ ነው። ስለዚህ ይሄም ሁኔታ ፔሪፌራል ኒውሮፓቲ ይባላል። የመደንዘዝ ከአንጎልና ከአከርካሪ አጥንት ውጪ የሚገኙት አጠቃላይ ነርቮች ጉዳት ሲደርስባቸው የሚከሰት የበሽታ ነው። ወይም ደግሞ አጠቃላይ ከአንጎልና እንዲሁም ደግሞ ከአከርካሪ አጥንቶች ውጭ ያሉ ነርቮችን የሚያጠቃ ችግር ሲሆን የመደንዘዝ ስሜት የሚያስከትል ይሆናል ማለት ነው። ስድስተኛ መንስኤው የካርፓል ታናል ሲንድሮም ነው። ይህ ሁኔታ የሚከሰተው በእጅ አንጓ በኩል የሚያልፈው ሚዲያን ነርቭ የሚባለው የነርቭ ክፍል ሲጨመቅ ወይም ደግሞ ሲቆጣ፣ ይሄ ማለት ሲቆነጠጥ ነው። ስለዚህ በዚህም አማካኝነት የመደንዘዝ ስሜት በተለይ በእጅ በኩል የሚሰማን ይሆናል ማለት ነው። ሰባተኛ ከነርቭ መጨመቅም ሊመጣ ይችላል። ይሄ ማለት በአንገት አካባቢ ሰርቪካል ስፓይን በምንለው አካባቢ የሚገኝ ነርቭ ሲጨመቅ ወይም ደግሞ ሲቆነጠጥ በእጆች ወይም ደግሞ በክንድ ላይ የመውጋት ስሜት ሊያስከትል ይችላል። መደንዘዝ ይኖርብናል። ነርቭ የተጨመቀው ደግሞ በወገብ በታችኛው የጀርባ ክፍል ከሆነ ስሜቱ በእግሮቻችን ላይ የሚሆን ይሆናል ማለት ነው። ስምንተኛ የመደንዘዝ ምክንያቱና መንስኤው የቫይታሚኖች እጥረት ነው። ነርቮች በአግባቡ ስራቸውን ለማከናወን በቫይታሚኖች በተለይ ደግሞ በቢ ቫይታሚኖች ለምሳሌ እንደ ቢ12፣ ቢ6 ወይም ደግሞ ቢ1 ላይ ይተማመናሉ። ታዲያ የእነዚህ ቫይታሚኖች እጥረት ካለ ለነርቭ መጎዳት ሊዳርገን ይችላል ማለት ነው። የእንስሳት ተዋጽኦ የማይመገቡ ሰዎች፣ የምግብ መመጠጥ ችግር ያለባቸው ሰዎች ለምሳሌ እንደ ክሮንስ ወይም ደግሞ ሴሊያሊክ በሽታ ያሉ ችግሮች ያለባቸው ሰዎች ወይም አረጋውያን ሰዎች ለቫይታሚኖች እጥረት የተጋለጡ በመሆናቸው ለዚህ ችግር ተጋላጭ ይሆናሉ ማለት ነው። ዘጠነኛ ምክንያቱ ራስን በራስ የሚያጠቁ የጤና እክሎች ካሉብን ነው። እንደዚህ አይነት ሁኔታዎች አውቶ ኢሚኒ ኮንዲሽን እንላቸዋለን። እንደ ሉፐስ ወይም ደግሞ ሩማቶይድ አርትራይተስ ያሉ በሽታዎች በነርቮች ላይ መቆጣትን ወይም ደግሞ ኢንፍላሜሽን ሊያስከትሉ ይችላሉ። ይህም ደግሞ የመደንዘዝ ስሜትን የሚፈጥር ይሆናል ማለት ነው። አስረኛ የመደንዘዝ ስሜት ከመድኃኒቶችና ከመርዛማ ንጥረ ነገሮች ከመጋለጥ ጋር ሊመጣ ይችላል። ለምሳሌ ዲዲቲ እና ሜርኩሪ። ለሜርኩሪ ወይም ደግሞ ለሊድ ለመሳሰሉ ከባድ ብረታ ብረት ንጥረ ነገሮች መጋለጥ ወይም ደግሞ በኬሞቴራፒ መድኃኒቶች ምክንያት የሚመጡ የነርቭ ጉዳቶች ለፔሪፌራል ኒውሮፓቲ ይሄ ማለት የሰውነትን ጫፍ አካባቢ ላሉት ነርቮች ጉዳት ሊዳርጉ ይችላሉ ማለት ነው። ስለዚህ ከመድኃኒት ሊመጣብን ይችላል፣ አሊያም ደግሞ ከአንዳንድ መርዛማ ንጥረ ነገሮችም ሊመጣብን ይችላል ማለት ነው። 11ኛ ከፍተኛ የአልኮል አጠቃቀም። ለረጅም ጊዜ አልኮልን ከመጠን በላይ መጠጣት ለነርቭ መጎዳት ሊዳርግ ይችላል። ይህም የአልኮሊክ ኒውሮፓቲ በመባል የሚታወቅ ይሆናል ማለት ነው። 12ኛ ምክንያቱ መድኃኒቶች ናቸው። አንዳንድ መድኃኒቶች የጎንዮሽ ጉዳት በነርቮች ላይ ተጽዕኖ ስለሚያሳድሩ መደንዘዙ ከዛ የተነሳ ሊመጣብን ይችላል ማለት ነው። 13ኛ አካላዊ ጉዳት። ይሄ ማለት በአካላችን ላይ አደጋ ከደረሰ በተለያዩ የሰውነት ክፍሎች ላይ የሚደርሱ ጉዳቶች በተወሰኑ ነርቮች ላይ ጫና ሊፈጥሩ ይችላሉ። ይህም በእግርና በታችኛው የእግር ክፍል ላይ መደንዘዝን ሊያስከትል ይችላል። ለምሳሌ የአከርካሪ አጥንታችን ላይ ጉዳት ካለ ወይም ከደረሰ፣ የዳሌ አጥንቶች እግሮቻችን ላይ፣ የቁርጭምጭሚት መገጣጠሚያዎች ላይ ጉዳት ከደረሰ በእነዚህ አካባቢዎችና በእነዚህ አካላቶች ላይ የሚደርስ ጉዳት የመደንዘዝ ስሜትንና አልፎም የመውጋት ስሜትን ሊያስከትልብን ይችላል ማለት ነው። ከነዚህ ምክንያቶች ውጭ ደግሞ አንዳንዴም በአዲዮፓቲክ ወይም ደግሞ መንስኤው ባልታወቀ ምክንያትም የመደንዘዝ ስሜት ሊከሰትብን ይችላል ማለት ነው። ስለዚህ እንግዲህ በእጅና እንዲሁም ደግሞ በእግሮቻችን ላይ የሚከሰት የመደንዘዝ ስሜት በእነዚህ ዋነኛ ምክንያቶች የሚመጣ ሊሆን ይችላል። ነገር ግን ከዚህ ያለፉም በርካታ የበሽታዎችም እንዲሁም ደግሞ የአንዳንድ ችግሮችም መንስኤዎች ሊኖሩት ይችላሉ ማለት ነው። እነዚህ ዋነኞቹ የሚባሉ ናቸው። ታዲያ ወደ ሕክምናውና እንዲሁም ደግሞ መፍትሄዎቹ ስንመጣ በእጆችና በእግሮች ላይ የሚከሰት የመደንዘዝ ስሜት የሚሰጠው ሕክምና ሙሉ በሙሉ የሚወሰነው ለችግሩ መነሻ በሆነው ውስጣዊው ምክንያት ላይ ነው። በመጀመሪያ የችግሩ ዋነኛ መንስኤ ተለይቶ መታወቅ አለበት። ይሄ ማለት ዲያግኖሲስ መደረግ አለበት። መንስኤው ምን እንደሆነ ከታወቀ በኋላ የህክምና አማራጩ የሚከናወን ይሆናል ማለት ነው። ስለዚህ የቤት ውስጥ ህክምናዎችም ይኖሩታል። እንዲሁም ደግሞ በህክምና ጣቢያም ይህ ማለት በሆስፒታልም ህክምና ይደረግለታል። ይህም ስንል የመድኃኒት ህክምና አልፎም የቀዶ ጥገና ህክምና ሊደረግ ይችላል። ታዲያም የቤት ውስጥ ህክምና ስንል
በቂ ረፍትን ማድረግ፣ በረዶ በሚደነዝዘን ወይም ደግሞ በሚያቃጥለን ክፍል ላይ መያዝ፣ ማሳጅ በተለይ ደግሞ በወይራ ዘይት ማሳጅ ቢደረግ የሚመረጥ ነው። ምቹ ጫማዎችን መጫመት፣ እንቅስቃሴ ማድረግ፣ ጭንቀትን ማስወገድ ወይም መቀነስ፣ አልኮልን ማስወገድ እንዲሁም ደግሞ አቀማመጣችንን ማስተካከል ነው። ይሄ የቤት ውስጥ መፍትሄዎቹ ናቸው። ወደ ህክምናው ስንመጣ ደግሞ አስቀድሞ መከላከሉ ላይ ማለትም መንስኤዎቹን እንደነገርኳችሁ እነዛም መንስኤዎች ወይም ደግሞ ምክንያቶቹ ላይ መከላከል ወይም ደግሞ ማስወገድ ላይ ማተኮር ያስፈልጋል። ታዲያ መንስኤውን ማከም ያስፈልጋል። እንዲሁም የህመም ማስታገሻዎች እንደ አስፈላጊነታቸው በሐኪም መሰረት ይሰጣሉ። የፊዚዮቴራፒ ህክምና እንዲሁም ደግሞ የቀዶ ጥገና ህክምናዎች የሚደረጉ ይሆናል ማለት ነው። ማወቅ ያለባችሁ ነገር ህክምናው እንደ መንስኤው እንደሚለያይ ማወቅ ያስፈልጋል። ስለዚህ ከህክምናው በፊት መንስኤው በምን ምክንያት እንደተከሰተ ማወቅ ያስፈልጋል ማለት ነው። ስለዚህ መንስኤው ከታወቀ በኋላ ህክምናው እንደ አስፈላጊነቱ የሚደረግ ይሆናል ማለት ነው። ስለዚህም ለዛሬ ያዘጋጀሁላችሁ መረጃ ይህን ይመስላል። አስታውሱ፣ መደንዘዝ ሁልጊዜ ቀላል ነገር ላይሆን ይችላል። በተለይ ደግሞ ከህመም ወይም ደግሞ ከድካም ስሜት ጋር ተያይዞ የሚመጣ ከሆነ ፈጥኖ ሐኪምን ማማከር ተገቢ ነው። ይህም ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለሌሎችም እንዲደርስ ደግሞ ሼር አድርጉት። እንደነዚህ ያሉ ጠቃሚ ጤና መረጃዎች ደግሞ እንዲደርሷችሁ ለቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑ። ስላዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ ደግሞ እስከምንገናኝ ቸር ሰንብቱ።